በሁለት ሳምንት ውስጥ ብቻ በአማራ ክልል 11 ዳኞች መታሰራቸው ተነገረ። የአማራ ክልል ዳኞች ማህበር ከመስከረም ወር መጨረሻ ወዲህ ባሉት 2 ሳምንታት 11 ዳኞች ያለአግባብ ታስረዋል ሲል ገለጸ። ባለመረጋጋት ውስጥ በሚገኘው የአማራ ክልል ባለፈው 1 ዓመት ውስጥ የሚገኙ ዳኞች ያለአግባብ ሲታሰሩና ሲዋከቡ እንደነበር ማህበሩ ገልጿል። ባለፈው ዓመት ከ35 በላይ ዳኞች ያለአግባብ ታስረው እንደነበርም የጠቀሰው ማህበሩ በወንጀል ምርመራ በአግባቡ አጣርቶ መያዝ ሲገባ ዳኞች በህዝብ ፊት ችሎት ላይ እየተያዙ ነውም ብሏል። የማህበሩ ተወካይ አቶ ብርሃኑ አሳሳ ከመስከረም 26 2017 ጀምሮ የወረዳ ፍርድ ቤት ፕሬዝዳንቶችን ጨምሮ 11 ዳኞች እንደታሰሩና 2 ዳኞች ደግሞ ባልታወቁ ሰዎች እንደተገደሉ ለቢቢሲ ተናግሯል። ከታሰሩት ዳኞች ውስጥ 2 የባህር ዳር እና አካባቢዋ ከፍተኛ ፍርድ ቤት ዳኞች፣ 2 የባህር ዳር ወረዳ ፍርድ ቤት ዳኞች፣ በሰሜን ሸዋ ዞን የቀውጥ ወረዳ ፍርድ ቤት የስራ ሂደት አስተባባሪ 2 ዳኞችና 1 የሸዋሮቢት ወረዳ ፍርድ ቤት ዳኛ እንዲሁም በደቡብ ወሎ ዞን 1 የደሴ ከተማ ወረዳ ፍርድ ቤት ዳኛ እንደሚገኙበት አስታውቀዋል። አቶ ብርሃኑ የዳኞችን እስር ምክንያቱም ማወቅ አልቻልንም ያሉ ሲሆን በቁጥጥር ስር ሲውሉም በምን እንደተጠረጠሩ ለዳኞቹ አልተነገራቸውም ብሏል። የሆነ የጸጥታ አካል ይመጣል ትፈለጋለህ ብሏቸው ይዟቸው ነው የሚሄደው ሲሉ የእስሩ ህጋዊነት ላይ ጥያቄ የሚያነሱት ተወካይ ፕሬዝዳንቱ እስካሁንም ፍርድ ቤት አለመቅረባቸውንም ተናግረዋል። ዳኞች የሚሰጧቸው ውሳኔዎች ህገወጥ ሊሆኑ ይችላል፣ በተለያየ መንገድ የሰው መብት ሊጎዱ ይችላሉ ሲሉ ዳኞች በወንጀል ቢጠረጠሩ እንኳን በህጋዊ መንገድ መጠየቅ አለባቸውም ብሏል። ዳኛ ካለበት የስራ ኃላፊነት አንጻር በተለይ ደግሞ ችሎት ላይ እየሰራ ያለ አንስቶ መውሰድ ደግሞ ሌላ ራሱን የቻለ አደገኛ አካሄድ መሆኑንም ጠቅሰው በወንጀል ተጠርጥረውም ከሆነ ህጋዊ አካሄዱን በተከተለ መንገድ መጠየቅ አለባቸውም ብለዋል። ዳኞች ከኃላፊነታቸውና ከሚሰሩ ስራ ባህሪ አንጻር የተለየ ከለላና ጥበቃ ሊደረግላቸው እንደሚገባ ያነሱት አቶ ብርሃኑ የአማራ ክልል ዳኞች ያለመከሰስ መብት የላቸውም ብለዋል። እስራቱ ህገ መንግስት አንቀጽ 78 እውቅና ለሰጠው የዳኞች ነጻነት እንቅፋት መሆኑን ያመለከተው የዳኞች ማህበር ሁኔታው የዳኞችን ክብር የሚነካ እንደሆነም ገልጿል። ይህ ሁኔታ በክልሉ በአጠቃላይ ዳኞች ላይ ፍርሃት እንዲሰፍን ያደርጋል ሲሉ የእስሩን ተጽዕኖ ያነሱት አቶ ብርሃኑ የዳኝነት ነጻነትና ተቋማዊ ነጻነትን ያጠፋል። የእስሩን ተጽዕኖ ያነሱት አቶ ብርሃኑ የዳኝነት ነጻነትንና ተቋማዊ ነጻነትን ያጠፋልም ብለዋል። በነጻነት ቁጭ ብሎ ችሎት እያስቻለ ያለ ዳኛ ጓደኛው በጸጥታ አካላትና ተፈልጋለህ ተብሎ ታስሮ ሲሄድ ካየ ሌላኛው ዳኛ ለነገ ምን ዋስትና አለው በማለት ድርጊቱ በአጠቃላይ የፍትህ ስርዓቱን ያናጋዋልም ሲሉ ስጋታቸውን ገልጿል። አቶ ብርሃኑ የዳኞች እስር በክልሉ ካለው ዋነኛ የዘፈቀደና የጅምላ እስር ጋር ምንም አይገናኝም ብሏል። ዳኞች የታሰሩት በፖለቲካ ነው ብለን አናስብም። ምክንያቱም ከመሰረቱ ዳኛ የሚታወቀው ገለልተኛ ሆኖ የሚሰራ ነው፣ ሙያውም ይታወቃል። አብዛኞቹ ዳኞች በዚህ ፖለቲካ ውስጥ ይኖራሉ ብሎ የምንጠረጥራቸው አይደሉም በማለት እስሩ ዳኞችን ለማሻማቀቅ ታስቦ የሚካሄድ እንደሆነ ግምታቸውን አስቀምጠዋል። አማራ ክልል ካለው ጸጥታ ሁኔታ ባሻገር ዳኞች በተለያየ የጥቃት ኢላማ መደረጋቸውን ያነሱት ተወካይ ፕሬዝዳንቱ በቅርቡ 2 ዳኞች ባልታወቁ ሰዎች መገደላቸውንም ተናግረዋል። ማህበሩ ባወጣው መግለጫ መንግስት ዳኞችን ከማሰር ወጥቶ ለዳኞች ጥበቃ ሊያደርግላቸው እንደሚገባም ተናግረዋል። አክሎም በእስር ላይ የሚገኙ 11 ዳኞች በአስቸኳይ እንዲፈቱና በዳኞች ላይ የሚፈጸም ያልተገባ እስር መንግስት እንዲያስቆም ጠይቀዋል። አክለውም በእስር ላይ የሚገኙ 11 ዳኞች በአስቸኳይ እንዲፈቱና በዳኞች ላይ የሚፈጸም ያልተገባ እስርን መንግስት እንዲያስቆም ጠይቀዋል። ከንቲባ አዳነች አቤቤ የ97 ኮንዶሚኒየም ተመዝጋቢዎች የሚባል አናውቅም አሉ። ይህ የተባለው የአዲስ አበባ ከተማ አስተዳደር ከፍተኛ የስራ ኃላፊዎች ከተለያዩ የህብረተሰብ ክፍሎች የፖለቲካ ፓርቲ አመራሮች ጋር ባደረጉት ውይይት ላይ ነው። በብሔራዊ ቴሌቪዥን ጣቢያ በተሰራጨውና ትኩረቱን የኮሪደር ልማት ላይ ባደረገው በዚህ ውይይት የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ የአዲስ አበባ ኮት ሰብሳቢ አበበ አካሉ የ97 ተመዝጋቢዎችን የተመለከተ ጥያቄ ይሰነዝራሉ። በብሔራዊ ቴሌቪዥን ጣቢያ በተሰራጨውና ትኩረቱን የኮሪደር ልማቱን ባደረገው በዚህ ውይይት የኢትዮጵያ ህዝባዊ አብዮታዊ ፓርቲ በብሔራዊ ቴሌቪዥን ጣቢያ በተሰራጨውና ትኩረቱን የኮሪደር ልማት ባደረገው በዚህ ውይይት የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ የአዲስ አበባ ኮሚቴ ሰብሳቢ አበበ አካሉ የ97 ተመዝጋቢዎችን የተመለከተ ጥያቄ ይሰነዝራሉ። ፖለቲከኛው ጥያቄያቸውን ሲጀምሩ የኮሪደር ልማቱን ተከትሎ ቤታቸው ለፈረሰባቸው ሰዎች የሚሰጡ የኮንዶሚኒየም ቤቶችና ከተማ አስተዳደሩ ላይ የ97 ተመዝጋቢዎች ያነሱታል ያሉትን ሐሜት በማስቀደም ነው። እኛ በቆጠብነው ገንዘብ ነው ተፈናቃዮች ወይም የልማት ተነሾች እያሰፈሩ የሚል ሮሮ አለ።
እኛ በቆጠብነው ገንዘብ ነው ተፈናቃዮቹ የልማት ተነሾች ያሰፈሩ ነው የሚል ሮሮ አለ ያሉት አበበ ለዚህ ምን ምላሽ አላችሁ? ከ97 ጀምሮ የቆጠቡ ሰዎች መቼ ነው የሚኖሩበት? ሳይኖሩበት ሊሞቱ እኮ ነው ሲሉ በስሜት ተሞልቶ ጠይቀዋል። ለዚህ ጥያቄ ምላሽ የሰጡት የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የ97 የሚባል የለም በማለት ማብራሪያቸውን ይጀምራሉ። ከንቲባዋ ሲቀጥሉ እኛ እስከምናውቀው ድረስ የ97 የሚባል ዘግተናል ሲሉ ተናግረዋል። ባለፈው ያስጨረስናቸውን ኮንዶሚኒየም ቤቶች ቅድሚያ ለ97 አክቲቭ ወይም ደግሞ ንቁ ቆጣቢዎች ሁሉ እጣ እንዲወጣላቸው ተደርጓል ሲሉ አስታውሰዋል። አክለውም እነርሱ እንዲወጣላቸው ከተደረገ በኋላ ዲአክቲቬት ያደረግነውን ወይም የዘጋነውን አካውንት አክቲቭ ወይም መቆጠብ የጀመረ ያደረገ ካለ እሱም ለሚቀጥለው ጊዜ ያው ቆጥቧል፣ ቤት ስለሚፈልግ ነው አክቲቬት የሚደረገው ሊታይ ይገባል እንጂ በዚህ መንገድ መቅረብ ያለበት አይመስለኝም ሲሉ ደምድመዋል። በአምስተርዳም ማራቶን አትሌት የዓለም ዘርፍ የኋላው ክብረ ወሰን በማሻሻል አሸነፈች። በአምስተርዳም ማራቶን አትሌት የዓለም ዘርፍ የኋላው ክብረ ወሰን በማሻሻል አሸነፈች። በአምስተርዳም ማራቶን አትሌት የዓለም ዘርፍ የኋላው የቦታውን ክብረ ወሰን በማሻሻል አሸንፋለች። አትሌት የዓለም ዘርፍ በ2022 በአገሯ ልጅ አትሌት አልማዝ አያና ተይዞ የነበረውን የቦታውን ክብረ ወሰን በ28 ሰከንዶች በማሻሻል 2 ሰዓት ከ16:52 በሆነ ሰዓት በመግባት ነው ውድድሩን ማሸነፍ የቻለችው። በውድድሩ አትሌት ሄቨን ኃይሉ 2 ሰዓት ከ19 በሆነ በውድድሩ አትሌት ሄቨን ኃይሉ 2 ሰዓት ከ19:29 በሆነ ሰዓት ሁለተኛ ደረጃን ይዛ አጠናቃለች። በሌላ በኩል በወንዶች ማራቶን የ2022 የአምስተርዳም ማራቶን አሸናፊው አትሌት ጸጋይ ጌታቸው የዘንድሮ ውድድር አሸናፊ ሆኗል። አትሌት ጸጋይ ርቀቱን 2 ሰዓት ከ5 ደቂቃ ከ37 ሰኮንድ በመግባት ነው ማሸነፍ የቻለው። ሌላኛው የሀገሩ ልጅ አትሌት ቦኬ አሰፋ 2 ሰዓት ከ05 ከ40 በሆነ ሰዓት በመግባት ውድድሩን ሁለተኛ ሆኖ አጠናቋል። በጫሙ ሐይቅ በደረሰ የጀልባ መስጠም ጋር በተያያዘ እስካሁን 12 አስክሬን ተገኝቷል ሲል ፖሊስ አስታወቀ። ከአቡሎ አርፋጮ ወደ አርባ ምንጭ ከተማ 16 ሰዎችንና ሙዝ ጭና ስትጓዝ የነበረች ጀልባ ባሳለፍነው ሐሙስ 10 ሰዓት ገደማ ጫሙ ሐይቅ ላይ መስጠሟ ይታወቃል። አደጋውን ተከትሎም እየተከናወነ ባለው የነፍስ አድን ስራ ትናንትና 2 ዛሬ ደግሞ 10 አስክሬን መገኘቱን የጋሞ ዞን ፖሊስ መምሪያ አዛዥ ኢንስፔክተር ደበበ ኦንቶ ለፋና ብሮድካስቲንግ ኮርፖሬት አረጋግጧል። በሌላ በኩል እስከ አርብ ድረስ 3 ሰዎች በህይወት መገኘታቸውንም ገልጿል። በአጠቃላይ ከጀልባ ከተሳፈሩት መካከል እስካሁን የአንዱ ሰው ሁኔታ ስላልታወቀ ፍለጋው ተጠናክሮ መቀጠሉንም ተናግሯል። ስለ አደጋው መንስኤ ተጠይቀው በሰጡት ምላሽም የጀልባዋ የመጫን አቅም 38 ኩንታል ሆኖ ሳለ በዕለቱ 7 ኩንታል ሙዝና 16 ሰዎችን ጭና ነበር። ይህም ከልክ በላይ መጫን በመሆኑ ለአደጋው መከሰት መንስኤ ሆኗልም ብለዋል። እስራኤል በሄዝቦላ የስለላ ድርጅት ዋና መስሪያ ቤት ላይ ጥቃት ፈጸመች። 3 የቡድኑ ከፍተኛ አዛዦችንም ገደያለው ብላለች። እስራኤል በቤይሩት በሚገኘው የሄዝቦላ የስለላ ድርጅት ዋና መስሪያ ቤትና በምድር ውስጥ የሚገኘው የጦር መሳሪያ ማምረቻ ጥናት ማዕከል ላይ አየር ጥቃት ፈጽማለች። የእስራኤል ጦር ባወጣው መግለጫ በተዋጊ ጀቶች 3 የሄዝቦላ አዛዦችን መግደሉንም አረጋግጧል። ኮማንደሮቹ የተገደሉት በዋና መስሪያ ቤቱ ላይ በተፈጸመው ጥቃት ወይንስ በተለያዩ አካባቢዎች የተወሰደ እርምጃ የሚለው ጉዳይ በመግለጫው በግልጽ አልተጠቀሰም። ሄዝቦላ እስካሁን በጉዳዩ ላይ ምንም አይነት አስተያየት አልሰጠም ሲል ሮይተርስ ዘግቧል። ከያህያ ሲንዋር መገደል በኋላ ሐማስ አዲስ መሪ ለመሰየም እየመከረ ነው። ባለፈው ሐሙስ መገደሉ የተረጋገጠው የሐማስ ጠቅላይ መሪ ያህያ ሲንዋር ማን ይተካቸዋል በሚለው ጉዳይ ውይይት መጀመሩን 2 የቡድኑ ባለስልጣናት ለቢቢሲ ተናግረዋል። በእስራኤል ኢላማ የሆነው የሐማስ ባለስልጣናት እንደሚሉት በአሁኑ ወቅት ቡድኑ ውስጥ ከሁሉ በበለጠ ነባር የሚባሉት አመራርና ከጋዛ ውጭ ያለውን ክንፍ የሚመሩት ካሊል አልሃያ መሪ ሆነው እንደሚመጡ ይጠበቃል። ካሊል አልሃያ ያህያ ሲንዋር ከቀናት በፊት ከመገደሉ በፊት የፍልስጤማዊን ቡድን ምክትል ሆነው ሲሰሩ ቆይተዋል። ከጋዛ ውጪ የሐማስ ዋነኛ መቀመጫ በሆነችው ኳታር ውስጥ የሚገኙ ካሊል አልሃያ ቡድኑ ከእስራኤል ጋር የሚያደርገውን የተኩስ አቁም ንግግር ሲመሩ ቆይተዋል። ከ1 ዓመት በላይ የተካሄደ ባለው ጦርነት ምክንያት በጋዛ ስላለ ሁኔታና ስለ ቀጠናው ፖለቲካ የበሰለ እውቀት እንዳላቸው የሚነገርላቸው ካሊል አልሃያ ከብዙዎች ጋር ግንኙነት አላቸውም ይባላል። በቅርቡ የሐማስ ከፍተኛ አመራር አባላት ስብሰባ ተቀምጦ ያህያ ሲንዋርን ምክትል ይመርጣሉ ተብሎ ይጠበቃል። እስራኤል ሁሉንም የሐማስ መሪዎች አድኖ የማጥፋት ዓላማ ያላት ሲሆን በተለይ ባለፈው ዓመት የተፈጸመባትን ጥቃት ተከትሎ ሲንዋር በእስራኤል ከሚፈለጉ የሐማስ መሪዎች መካከል ቁንጮው ነበር።
ያህያ ሲንዋር በጋዛ የሚገኘው የሐማስ ወታደራዊ ክንፍ አልቃሳም ብርጌድ መሪ የነበረ ሲሆን እስማኤል አልሃኒያም የቡድኑ ፖለቲካዊ ክንፍ መሪ ነበር። የሐማሱ የፖለቲካ መሪ እስማኤል ሃኒያን ባለፈው ዓመት ሐምሌ ከኢራን የሐማሱ የፖለቲካ ቢሮ መሪ እስማኤል አልሃኒያ ባለፈው ዓመት ሐምሌ በኢራኑ አዲስ ሲመተ በዓል ላይ ለመገኘት በመዲናዋ ቴህራን ውስጥ ሳሉ መገደላቸው ይታወሳል። አንድ ነባር የሐማስ ባለስልጣናት ሲንዋር ባለፈው መስከረም 2016 ዓ.ም እስራኤል ላይ በቡድኑ የተፈጸመውን ድንገተኛ ጥቃት ያቀነባበረ መሆኑን ተናግረው ከሃኒያ ግድያ በኋላ ሲንዋር የቡድኑ ጠቅላይ መሪ ሆኖ ለመሾም ለእስራኤል ግልጽ መልእክት ለማስተላለፍ የተደረገ እርምጃ ነበርም ብለዋል። በእስራኤልና በሐማስ መካከል የሚካሄዱት የተኩስ አቁም ድርድሮች ካለፈው ሐምሌ ጀምሮ ባሉበት የቆሙ ሲሆን ብዙዎች የሆነው በሲንዋር አመራር ምክንያት ነው ይላሉ። ምንም እንኳን ሲንዋር ቢገደልም አንድ ነባር የሐማስ አመራር ለቢቢሲ እንደተናገሩት ቡድኑ የተኩስ አቁም ስምምነትና የታጋቾች መለቀቅን በተመለከተ ያለውን አቋም አሁንም አይቀይርም። ሐማስ እስራኤል ከጋዛ ሙሉ ለሙሉ ነቅላ እንድትወጣ እንድትወጣ የሰብአዊ እርዳታ በነጻነት እንዲደርስና በጦርነት ምክንያት የፈራረሱ ከተሞች መልሰው እንዲቋቋሙ ይጠይቃል። እስራኤል ደግሞ እነዚህን ጥያቄዎች እንደማትቀበል አሳውቃ ሐማስ ሙሉ በሙሉ እጁን እንዲሰጥ ትጠይቃለች። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የፍልስጤሙ ንቅናቄ ሐማስ ትጥቁን እንዲፈታና እጁን እንዲሰጥ ጠይቀዋል። የሐማስ አመራሮች ግን ይህ በፍጹም አይታሰብም አይደለም ይላሉ። እየታገልን ያለነው ለህዝባችን ነጻነት ነው። በፍጹም እጅ አንሰጥም። እስከ መጨረሻው ጥይት እንዋጋለን። እስከ መጨረሻው ወታደር ድረስ እንፋለማለን ሲል ሲንዋር እንዳደረገው። ሐማስ በቅርብ ዓመታት ከደረሰበት ኪሳራ መካከል የያህያ ሲንዋር ግድያ ዋነኛ የሚባለው ነው። ምንም እንኳን ሲንዋር ማን ይተካው የሚለው ጥያቄ ምላሽ ባያገኝም ቡድኑ ከ1990ዎቹ ጀምሮ መሪዎቹ ሲገደሉበት በጥንቃቄ በመምረጥ ይታወቃል። እስራኤል የሐማስ መስራቾችና አመራሮችን በመግደል ስኬታማ ብትሆንም ቡድኑ ግን አዳዲስ አመራሮችን ወደ ላይ በማምጣት ጥንካሬውን እያሳየ ይገኛል። እስራኤል ከሐማስ ጋር የምታደርገውን ጦርነት መካከል በጋዛ የሚገኙ እስራኤላውያን ታጋቾች ላይ ጉዳይ አጠያያቂ ጉዳይ ሆኖ ዘልቋል። የያህያ ሲንዋር ወንድም መሐመድ ሲንዋር ከቅርብ ጊዜያት ወዲህ በቡድኑ ውስጥ ወደፊት ብቅ እያለ የመጣ ግለሰብ ሆኗል። መሐመድ በጋዛ የሚገኘውን ሐማስ እየመራ እንዳለ ይገመታል። እንዲሁም የቡድኑን የፊት እጣ ፈንታ የሚወስን ግለሰብ ሊሆን ይችላልም ይባልለታል። ሐማስ አዲስ ተተኪ መሪ ለመምረጥ ደፋ ቀና በሚልበት በዚህ ወሳኝ ወቅት በጋዛ ያለው ጦርነት እየተፋፋመ ይገኛል። ቅዳሜ ዕለት በሰሜናዊው ጋዛ ጀባሊያ መጠለያ ጣቢያ ውስጥ የሚገኙ 10 በላይ ሰዎች ተገድለዋል። እስራኤል ሐማስ ተመልሶ እየተደራጀ ነው በሚል በጋዛ የምታደርገውን ጦርነት አጠናክራ ቀጥላለች። የአረብ ኤምሬትስ ፕሬዝዳንት ለይፋዊ ጉብኝት ሞስኮ ገቡ። 16ኛው የብሪክስ አባል ሀገራት የመሪዎቹ ጉባኤ ነገ በስቲያ 16ኛው የብሪክስ አባል ሀገራት የመሪዎች ጉባኤ ከነገ በስቲያ በሩሲያ ግዛት ካዛን ከተማ ይጀመራል። የአረብ ኤምሬትስ ፕሬዝዳንት ሼክ መሐመድ ቢን ዛይድ ለይፋዊ ጉብኝት ሩሲያ ገቡ። ፕሬዝዳንቱ በቡኖኮቫ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የክብር አቀባበል ተደርጎላቸዋል። ሼክ መሐመድ ቢን ዛይድ በሞስኮ ቆይታቸው ከሩሲያ አቻቸው ቭላድሚር ፑቲን ጋር በሁለትዮሽ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ ይመክራሉ። ምክክሩ በ2018 የስትራቴጂካዊ ትብብር ስምምነት የተፈራረሙት አረብ ኤምሬትስ እና ሩሲያ በንግድ፣ ኢንቨስትመንት፣ ኢነርጂ እና ሌሎች ዘርፎች ያላቸውን ግንኙነት ማሳደግ በሚችሉ ጉዳዮች ላይ ያተኩራሉ። ምክክሩ በ2018 የስትራቴጂካዊ ትብብር ስምምነት የተፈራረሙት ኤምሬትስ እና ሩሲያ በንግድ፣ ኢንቨስትመንት፣ ኢነርጂ እና ሌሎች ዘርፎች ያላቸውን ግንኙነት ማሳደግ በሚችሉባቸው ጉዳዮች ላይ ያተኩራሉ። በመካከለኛው ምስራቅ የሩሲያና የዩክሬን ጦርነትን ጨምሮ በቀጠናዊና ዓለም አቀፋዊ ጉዳዮች ላይ ሼክ መሐመድ ቢን ዛይድ እና ፑቲን ምክክር እንደሚያደርጉ ነው የሚጠበቀው። ኤምሬትስ 3ኛ ዓመቱን ሊይዝ የተቃረበውን የሩሲያና ዩክሬን ጦርነት ኤምሬትስ 3ኛ ዓመቱን ሊይዝ የተቃረበውን የሩሲያና ዩክሬን ጦርነት በንግግር እንዲያቆሙ ጥረት ስታደርግ የቆየ ሲሆን ሁለቱ ሀገራት 9 ጊዜ ጦር እስረኞችን እንዲለዋወጡ በማደራደርም ስኬታማ ተግባር ፈጽማለች። ሶቪየት ህብረት ኤምሬትስ እንደ ሀገር በተመሰረተች በ1971 በ6ኛው ቀን እውቅና መስጠቷ ይታወቃል። ከሶቪየት ህብረት መፈራረስም በኋላ
ከሶቪየት ህብረት መፈራረስም በኋላ ሩሲያ በኤምሬትስ ኤምባሲዋን የከፈተች ሲሆን ፕሬዝዳንት ቭላድሚር ፑቲን ወደ ስልጣን ከመጡ ወዲህ የሀገራቸው ትብብር ይበልጥ ተጠናክሯል። ባለፈው ዓመት በዱባይ በተካሄደው የመንግስታቱ ድርጅት የአየር ንብረት ለውጥ በተሳተፉት ፕሬዝዳንት ፑቲን የኤምሬትስ እና የሩሲያ ግንኙነት ከፍተኛ ደረጃ መድረሱን ተናግረው ነበር። ኤምሬትስ በአረቡ ዓለም ከሞስኮ ቀዳሚ የንግድ አጋር መሆኗን መግለጻቸው የሚታወስ ነው። የኤምሬትስ ፕሬዝዳንት ሼክ መሐመድ ቢን ዛይድ በሩሲያ ቆይታቸው በአርቲፊሻል ኢንተለጀንስ እና ስፔስ ቴክኖሎጂ ሀገሪቱን ትብብር የሚያጠነክር ምክክር ያደርጋሉ። ፕሬዝዳንቱ ከነገ በስቲያ ጥቅምት 12 በካዛን ከተማ የሚጀምረው 16ኛው የብሪክስ አባል ሀገራት የመሪዎች ጉባኤ ላይ ለመጀመሪያ ጊዜ ይሳተፋሉ። ዩክሬን ቁልፍ የሆነውን የሩሲያ ፈንጆች ማምረቻ ፋብሪካ መምታቷን ገለጸች። ዩክሬን ሩሲያ ግዛት ውስጥ ዘልቃ ሊፔስክ በተባለችው ግዛት ውስጥ በሚገኝ አየር ኃይል ሰፈር ላይ በፈጸመችው ጥቃት የፈንጆች ማምረቻንና የማምረቻ መሰረተ ልማቶችን መምታቷን የኪየቭ ጦር ዛሬ ባወጣው መግለጫ አስታውቋል። የሩሲያ መከላከያ ሚኒስቴር እንደገለጸው የሩሲያ አየር ኃይል 111 የዩክሬን ድሮኖችን መትቶ ጥሏል። ከነዚህ ውስጥ በሞስኮ 1 በኩርስክ ግዛት 43 ደግሞ በደቡብ ምዕራብ ሊፔስክ ግዛት ደግሞ 27 መመታታቸውን ሚኒስትሩ አክሎ ገልጿል። በአይነቱ ግዙፍ ከሆነው አንዱ የሆነው ይህ የፈንጅ ማምረቻ ፋብሪካ ሞስኮ በየካቲት 2022 ላይ በዩክሬን ላይ ለጀመረችው ልዩ ወታደራዊ ዘመቻ ጥቅም ላይ ውሏል። ፋብሪካው የአሜሪካና አውሮፓ ህብረት ማዕቀብ ሰለባም ሆኗል። የሩሲያ ቮት የተባለ የቴሌግራም ቻናል ድሮኖቹ ሾት የተባለው የቴሌግራም ቻናል ድሮኖቹ ንህዝኒ በድሬሄኒስክ ከተማ የሚገኘውን ያኤም ስፌር ድሎቭ የተባለውን የመንግስት ተቋም መምታት ሙከራ ማድረጋቸውን ዘግቧል። የኪየቭ ጦር ባደረሰው ጥቃት የደረሰውን ጉዳት መጠን እያጠራ መሆኑንም ገልጿል። የጥቃቱ ኢላማ ምን እንደሆነ ያልገለጹት የድሄሬስኪ ግዛት አስተዳዳሪ በኢንዱስትሪ ዞኑ ላይ የደረሰው የድሮን ጥቃት 4 የእሳት አደጋ ሰራተኞች በፍንጥርጣሪ ጉዳት ደርሶባቸዋልም ብሏል። የሩሲያ መከላከያ ሚኒስቴር በቴሌግራም ገጹ እንዳለው 8 የዩክሬን ድሮኖች በነዚህ ግዛት ተመተው ወድመዋል። ነዋሪዎቹ በቦታው ከፍተኛ ፍንዳታ መፈጠሩን እና ነጭ ጭስ ሲወጣ ማየታቸውን ሾት ሪፖርት አድርጓል። የሞስኮ ከንቲባ ሰርጌይ ሶብያኒ በቴሌግራም ገጻቸው ድሮን ራምነስኪ በተባለ የከተማው ክፍል መውደቁንና የደረሰው ጉዳት ግን አለመኖሩንም ተናግሯል። ኪየቭ ሞስኮ ለምትፈጽምባት ተከታታይ አየር ጥቃት ሩሲያ በዩክሬን የምታደርገውን ጦርነት የሚያግዙ መሰረተ ልማቶች ላይ ጥቃት በማድረስ ምላሽ እንደምትሰጥ ሁልጊዜ ትናገራለች። ከአንድ ሳምንት በፊት ገብረ ጉራቻ ላይ በታጣቂዎች የታገቱ ሰዎች ጉዳይ ከምን ደረሰ? የኢትዮጵያ ልዩ ባስ ትራንስፖርት ማህበራትና ድርጅቶች ህብረት በበኩሉ በሹፌሮችና ተሳፋሪዎች ላይ በሚፈጸመው እገታ ምክንያት ስራ መስራት እንዳልቻሉ ተናግሯል። ከአንድ ሳምንት በፊት ገብረ ጉራቻ ላይ በታጣቂዎች የታገቱ ሰዎች ጉዳይ ከምን ደረሰ? ሰኔ 26 ቀን 2016 ዓ.ም ከደብረ ባርቅ ዩኒቨርሲቲ ተነስቶ ወደ ቤተሰቦቻቸው በመጓዝ ላይ የነበሩ ተማሪዎችና ሌሎች መንገደኞች መታገታቸው ይታወሳል። እገታው የተፈጸመው በአዲስ አበባ ከተማ ትንሽ ሲቀራቸው ለአዲስ አበባ ከተማ ትንሽ ሲቀራቸው በኦሮሚያ ክልል ሰሜን ሸዋ ዞን ገብረ ጉራቻ ከተማ አቅራባ በታጣቂዎች እንደሆነ በወቅቱ ተገልጾ ነበር። በዚሁ ተመሳሳይ ስፍራና ሰዓት ከአንድ ሳምንት በፊት ነሐሴ 23 2016 ዓ.ም አዲስ አበባ ደብረ ማርቆስ በመጓዝ ላይ የነበሩ መንገደኞች በታጣቂዎች ታግቷል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የፈለጉ አንድ የታጋች ቤተሰብ ለአይን አማርኛ እንዳሉት ለ9 ቀን በፊት የቤተሰቦችን አባል ወደ ደብረ ማርቆስ በመጓዝ ላይ እያሉ ከነ ልጆቿ በታጣቂዎች ታግታለች፣ የት እንዳለች አናውቅም ብለዋል። በወቅቱ ከእገታው ያመለጠ አንድ ሰው ስለ እገታው መስማታቸውን የሚናገሩት እኚህ አስተያየት ሰጪ አብዛኞቹ ታጋቾች ሴቶችና ህጻናት መሆናቸውን ጉዳዩን ለጸጥታ ተቋማት ማሳወቃቸውንም አክሏል። ይሁንና እስካሁን የመንግስት የጸጥታ ኃይሎች ታጋቾችን ለማስለቀቅ ሙከራ ስለማድረጋቸው ወይም ምን አይነት ጥረቶች ያደረጉ እንደሆነ አናውቅም ያሉት አስተያየት ሰጪ በጎን ታጣቂዎች 500 ሺህ ብር እንድንልክ እያስጨነቁን ነውም ብለዋል። ሌላኛው ስሙ እንዳይጠቀስ የፈለገ አስተያየት ሰጪና እገታው ሮጦ ያመለጠ እማኝ በበኩሉ እገታ ገብረ ጉራቻ ከተማ አቅራቢያ ነሐሴ 23 ቀን ረፋድ 4:45 ላይ ነው መፈጸሙን ነግሮናል። በወቅቱ ታጣቂዎቹ ጥይት እየተኮሱ ነበር። እኛ የተሳፈርንበት አውቶቡስ ታጣቂዎቹ ጋር ሳይደርስ አቆሞ ስለነበር እሱን ጨምሮ ብዙ ተሳፋሪዎች ወርደን በእግራችን ሮጠን ማምለጥ ቻልን ሲልም ተናግሯል። አሜሪካ በአማራና በኦሮሚያ ተማሪዎች በንጹሃን ዜጎች ማገት እንዲቆም ጠየቀች። ከ2 ወር በፊት ከደባርቅ ዩኒቨርሲቲ ተነስተው ወደ አዲስ አበባ መጓዝ ላይ የነበሩ ተማሪዎችና ሌሎች መንገደኞች መታገታቸው ይታወሳል። አላይን አማርኛ በወቅቱ ስለ ጉዳዩ የዘገበ ሲሆን አሁን
አሁን ምን ላይም እንዳሉ ጠይቋል። የታጋች ቤተሰቦች በወቅቱ ቤተሰቦቻቸውን ወደ ተለያዩ ቦታዎች በመከፋፈል እንደወሰዷቸውና እስከ 1 ሚሊዮን ብር ካልከፈሉ እንደሚገድሏቸውም ተናግረው ነበር። እነዚህ አስተያየት ሰጪዎች እንዳሉን አሁን ላይ ቤተሰቦቻቸው ከ40 ቀናት እገታ በኋላ ለእያንዳንዳቸው 500 ሺህ ብር ከከፈሉ በኋላ እንደተለቀቁላቸው ተናግረዋል። መንግስት ምን አይነት ድጋፍ አደረጋላችሁ በሚል ላቀረብንላቸውም ጥያቄ ቤተሰቦቻችንን ከታጣቂዎች እገታ እንዲያስለቅቅልን ጥያቄ በተደጋጋሚ ብናቀርብም በሐሰት ታግተው የነበሩት ተለቋል የሚል ዘገባ በማሰራጨት ውጪ ምንም አይነት ድጋፍ አልተደረገልንም ብሏል። የኢትዮጵያ ልዩ ባስ ትራንስፖርት ማህበራት ድርጅት ህብረት በበኩሉ በየቦታው የሚደረገው የእገታ ወንጀሎች ምክንያት ስራ መስራት እንዳልቻለ አስታውቋል። የማህበሩ አቶ ሙሉቀን መለሰ ላላይን እንዳሉት በተለይም በአማራና ኦሮሚያ ክልሎች በየጊዜው የሚፈጸሙ እገታዎች ሹፌሮችን ጨምሮ በተሳፋሪዎች ላይም ግድያ፣ ንብረት ውድመትና ዘረፋ እየተፈጸመ እንደሆነም ተናግረዋል። ኢራን ከአጋሯ ሩሲያ ጋር በህንድ ውቅያኖስ ላይ ወታደራዊ ልምምድ እያካሄደች ነው። ሩሲያና ኦማንን ያሳተፈ በኢራን የተዘጋጀው የባህር ኃይል ወታደራዊ ልምምድ በትናንትናው ዕለት መጀመሩ ሮይተርስ የኢራን መንግስት መገናኛ ብዙሃንን ጠቅሶ ዘግቧል። ሩሲያና ኦማንን ያሳተፈ በኢራን የተዘጋጀው የባህር ኃይል ወታደራዊ ልምምድ በትናንትናው ዕለት መጀመሩን ሮይተርስ የኢራን መንግስት መገናኛ ብዙሃንን ጠቅሶ ዘግቧል። እንደ ዘገባው ከሆነ በልምምዱ ላይ 9 ሀገራት በታዛቢነት ተጋብዟል። እንደ ዘገባው ከሆነ በልምምዱ ላይ 9 ሀገራት በታዛቢነት ተጋብዟል። ዓላማ በቀጠናው የጋራ ደህንነትን ለማረጋገጥና የማሪታይም ደህንነትን ለመጠበቅ ወዳጅነትን ለማሳየት መሆኑን ሮይተርስ ዘግቧል። የልምምዱ ተሳታፊዎች ዓለም አቀፍ የንግድ ደህንነት በማስከበር የባህር መስመሮችን በመከላከል የሰብአዊ ስራዎችን በማጠናከርና በነፍስ አድንና እርዳታ አቅርቦትን በማጠናከር ዙሪያ ልምምድ ያደርጋሉ። ልምምዱ እስራኤል በጋዛ እየወሰደች ያለው እርምጃ ማየልን እና በኢራን የሚደገፈው የየመኑ ሀውቲ ታጣቂ በመርከቦች ላይ ጥቃት በመሰንዘር የአጸፋ ምላሽ መስጠቱን ተከትሎ ከተፈጠረው ቀጠናዊ ውጥረት ጋር ተገጣጥሟል። ኢራን በቀጠናው ከአሜሪካ ጋር ለገባችበት ውጥረት ከሩሲያና ቻይና ጋር ወታደራዊ ትብብር በማድረግ ምላሽ እየሰጠች ነው። ባለፈው ሚያዝያ ወር ኢራን፣ ቻይናና ሩሲያ 5 የጋራ ኃይል ልምምዳቸው በኦማን ባህረ ሰላጤ ማካሄዳቸው ይታወሳል። ሳውዲ አረቢያ፣ ኳታር፣ ህንድ፣ ባንግላዴሽ፣ ታይላንድን ጨምሮ ሀገራት የአሁኑ ወታደራዊ ልምምድ እየተመለከቱ ናቸው። ኢራን የሊባኖስን ወረራ የሂዝቦላ መሪ ነስረላን ግድያ ለመቀበል በእስራኤል ላይ የሚሳኤል ናዳ ማዝነቧ ይታወሳል። ይህንንም ተከትሎ እስራኤል በኢራን ላይ የአጸፋ ምላሽ እንደምትወስድ ዝታለች። ፔንታጎን እስራኤል በቤይሩት የምትፈጽመውን ድብደባ እንድትቀንስ ጠየቀ። በእስራኤል ጥቃት የተገደሉ ሊባኖሳውያን ቁጥር 2448 ደርሷል። ፔንታጎን እስራኤል በሊባኖስ መዲና ቤይሩትና ከተማዋ ዙሪያ የምትፈጽመውን ድብደባ እንድትቀንስ ጥሪ አቀረበ። በንጹሃን ላይ እየደረሰ ያለው ጉዳት ከፍተኛ ነው ያሉት የአሜሪካው መከላከያ ሚኒስተር ሎይድ ሆስቲን በእስራኤልና ሊባኖስ ድንበር የተፈናቀሉ ሰዎች እንዲመለሱ ድርድር ሊጀመር ይገባልም ብለዋል። እስራኤል በትናንትናው ዕለት በቤይሩት ደቡባዊ ክፍል የሂዝቦላ መሳሪያ ማከማቻ መደብደቧን አስታውቃለች። የሊባኖስ የጤና ሚኒስቴር በበኩሉ በእስራኤል ጥቃት የተገደሉ ሰዎች ቁጥር 2448 መድረሱንና ከ11500 በላይ መቁሰላቸውን ባወጣው መግለጫ አመላክቷል። የንጹሃን ጉዳት እጅግ ከፍተኛ ነው ያሉት የፔንታጎን መሪ ሎይድ ሆስቲን በጉዳዩ ዙሪያ ከእስራኤል አቻቸው ዮቭ ጋላንት ጋር መወያየታቸውን ገልጸዋል። በቡድን 7 አባል ሀገራት የመከላከያ ሚኒስቴር ስብሰባ በጣሊያን ኔፕልስ የሚገኙት ሆስቲን እስራኤል በሊባኖስ የሚገኘውን የመንግስታቱ ድርጅት የሰላም ማስከበር ተልዕኮ ጋር ስለገባችው ሰጣ ገባም ከጋላንት ጋር መምከራቸውን ለጋዜጠኞች ተናግረዋል። የሰላም ማስከበር ተልዕኮ ባለፈው ሳምንት የእስራኤል ወታደሮች በተደጋጋሚ ሆን ብለው ጥቃት አድርሰውብኛል፣ የተወሰኑ ወታደሮችም ቆስለዋል ማለቱ የሚታወስ ነው። የእስራኤሉ መከላከያ ሚኒስቴር ግን ሀገራቸው በሰላም አስከባሪዎች ላይ ጥቃት የመሰንዘር የተለየ ፍላጎትና ግብ እንደሌላት ነግረውኛል ብሏል ሎይድ ሆስቲን። እስራኤል ከ3 ሳምንት በፊት በደቡባዊ ሊባኖስ እግረኛ ጦሯን አስገብታ ከሂዝቦላ ጋር ያደረገችው የምትገኘው ውጊያና በቤይሩት አካባቢ የምትፈጽመው የአየር ጥቃት ከ1.2 ሚሊዮን በላይ ሰዎችን ከቀያቸው አፈናቅሏል። ሂዝቦላም በየቀኑ ወደ እስራኤል ሮኬቶችን መተኮሱን የቀጠለ ሲሆን በትናንትናው ዕለት የጠቅላይ ሚኒስትር ቤንያሚን ኔታንያሁ ቤትም ኢላማ ያደረገ የድሮን ጥቃት መፈጸሙም ይታወሳል። ኔታንያሁ ቤታቸው ከተመታ በኋላ በሰጡት አስተያየት ኢራን ተላላኪ ከሆኑ አሸባሪዎች ጋር የምናደርገውን ውጊያ ቀጥለናል፣ ከማሸነፍ የሚያቆመን ነገር የለም ብለዋል። የእስራኤል ዋነኛ አጋር አሜሪካ ቴል አቪቭ በጋዛና ሊባኖሱ ጦርነት የንጹሃንን ጉዳት እንድትቀንስ የሰብአዊ ድጋፍ በስፋት እንዲገባ እንድትፈ
እንድትፈቅድ ደጋግማ ጠይቃለች። ባለፈው ሳምንትም የመከላከያ ሚኒስትሩ ሎይድ ኦስቲን እና የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን የፈረሙበት የማስጠንቀቂያ ደብዳቤ ለእስራኤል መላኩን የሮይተርስ ዘገባ አመላክቷል። ደብዳቤው እስራኤል በ30 ቀናት ውስጥ ሰብአዊ ድጋፍ ወደ ጋዛ በብዛት እንዲገባ ካልፈቀደች ዋሽንግተን ወታደራዊ ድጋፏን ልትቀንስ እንደምትችል የሚያስጠነቅቅ ነው። ተንታኞች ግን ማስጠንቀቂያው የይስሙላ ነው ይላሉ። በጋዛ የደረሰው ከፍተኛ ሰብአዊ እና ቁሳዊ ውድመት ማስቆም ያልቻለው ወይም ያልፈለገው አሜሪካ በሊባኖስም ተመሳሳይ አቋም እያሳየ መሆኑን ይገልጻሉ። የእስራኤል የማጥቃት እቅድ የሚያሳይ ምስጢራዊ ሰነድ ከአሜሪካ ደህንነት ሾልኮ መውጣቱ ተዘገበ። የእስራኤልን የማጥቃት እቅድ የሚያሳይ ምስጢራዊ ሰነድ ከአሜሪካ ደህንነት ሾልኮ መውጣቱ ተዘገበ። እስራኤል በኢራን ላይ የምትፈጽመውን የበቀል ጥቃት እቅድ ያሳያል የተባለ ጥብቅ ወታደራዊ ሰነድ ከአሜሪካ ደህንነት ሾልኮ ወጥቷል ተብሏል። አሜሪካ እስራኤል ልትፈጽም የምትችለውን የማጥቃት እቅድ የሚዳስስ ምስጢራዊ ሰነድ እንዴት እንደወጣ ምርመራ እያካሄደች መሆኑን ኤፒ 3 የአሜሪካ ባለስልጣናትን ጠቅሶ ዘግቧል። ኤፒ ያናገራቸው አራተኛ የአሜሪካን ባለስልጣን ሰነዱ ትክክለኛ ይመስላል ብለዋል። ሰነዶቹ የወጡት ከአሜሪካ ጂኦስፓሻል ኢንተለጀንስ ኤጀንሲ ሲሆን እስራኤል ኢራን ባለፈው ጥቅምት 1 ለፈጸመችው የባላስቲክ ሚሳኤል ጥቃት ምላሽ ለመስጠት መሳሪያዎቿን ጥቃት ለመፈጸም ወደሚያስችል ቦታ ማንቀሳቀሷንም ጠቅሷል። ሰነዶቹ የወጡት ከአሜሪካ ጂኦስፓሻል ኢንተለጀንስ ኤጀንሲ ሲሆን እስራኤል ኢራን ባለፈው ጥቅምት 1 ለፈጸመችባት የባላስቲክ ሚሳኤል ጥቃት ምላሽ ለመስጠት መሳሪያዎቿን ጥቃት ለመፈጸም ወደሚያስችል ቦታ ማንቀሳቀሱንም ጠቅሷል። ሰነዶቹ 5 አይኖች ለተባሉት ለአሜሪካ፣ ብሪታንያ፣ ካናዳ፣ ኒውዚላንድ እና አውስትራሊያ መጋራት የሚችሉ ናቸው። ሰነዶቹ 5 አይኖች ለተባሉት ለአሜሪካ፣ ብሪታንያ፣ ካናዳ፣ ኒውዚላንድ እና አውስትራሊያ መጋራት የሚችሉ ናቸው። ጥብቅ ምስጢራዊ መረጃ የሚል የተጻፈባቸው ሰነዶች በቴሌግራም የተጋሩ ሲሆን ለመጀመሪያ ጊዜ የተዘገበው ጥብቅ ምስጢራዊ መረጃ በሚል የተጻፈባቸው ሰነዶች በቴሌግራም የተጋሩ ሲሆን ለመጀመሪያ ጊዜ የተዘገበው በአሜሪካው የሲኤንኤን ቴሌቪዥን ነው። ሰነዶቹ ሆን ተብሎ በአሜሪካ የስለላ ሰራተኞች ወይም በጠለፋ ስለመውጣታቸውና ሌሎች የሾለኩ ምስጢሮች ስለመኖራቸው ምርመራ እየተካሄደ መሆኑን ኤፒ ያናገራቸውና ስማቸውን ያልገለጻቸው ባለስልጣናት ተናግረዋል። እኚህ ባለስልጣን ፖስት ከማድረግ በፊት ሰነዶቹ ማግኘት የሚችለው ማን ነው የሚለውን ለመወሰን ምርመራ እየተካሄደ ነውም ብለዋል። ሰነዶቹ የወጡት አሜሪካ እስራኤል የሐማስ መሪ ያህያ ሲንዋርን መወገድ ጫና ለመፍጠር እንድትጠቀምበትና በሰሜን ሊባኖስ ያለውን ጦርነት እንዳታስፋፋና ቀጠናዊ ጦርነት እንዳይንቀሰቀስ ጥንቃቄ እንድታደርግ እያሳሰበች ባለችበት ወቅት ነው። ነገር ግን የእስራኤል አመራር የኢራን የሚሳኤል ጥቃት ምላሽ ሊሰጠው እንደሚገባ በተደጋጋሚ ተናግረዋል። ነገር ግን የእስራኤል አመራር የኢራን የሚሳኤል ጥቃት ምላሽ ሊሰጠው እንደሚገባ በተደጋጋሚ ተናግሯል። የአሜሪካ መከላከያ ሚኒስቴር ፔንታጎን ባወጣው መግለጫ ስለ ሰነዶቹ መረጃው እንደሌለው ገልጿል። ኢራን የሊባኖስ ወረራና የሂዝቦላ መሪ ግድያ ሐሰን ነስረላ ግድያ ለመቀበል በእስራኤል ላይ የሚሳኤል ናዳ ማዝነቧም ይታወቃል።